አንዳንዴ ሰላም የነበረ ህይወታችሁ ድንገት ሲመሰቃቀል ውስብስብ ሲል ምንድነው የተፈጠረው ብላችሁ ስትሉ ሸማኔው እንደሆነ እወቁ፣ ሸክላ ሰሪው እንደሆነ እወቁ። በሰላም ተቀምጠሽ ድንገት ነገሮች ዝብርቅርቅ ሲሉ ምንድነው ዋትስ ጎይንግ ኦን ትያለሽ። ምስቅልቅሉ ሲወጣ ግን ህይወትሽ እየተሰራሽ ነው፣ አሳምሮ እየሰራ ነው። ጭቃው በሸክላ ሰሪው እጅ እንዳለ በእኔ እጅ ናቸው። ግራንድ ዊቨር ብሎ ጻፈ፣ ታላቁ ሸማኔ ብሎ ጻፈ። ምንድነው የሚተበትብብን? እንደዛ ልንሰራ ስለሆነ ነው? የራሳችን ችግር ነው ወይስ ሌላ ኤክስተርናል ፎርስ የሚያሳድረው ጫና ነው? ምንድነው ሰው በምን ምክንያት ውስጥ ሲገባ ነው እንደዛ ህይወቱ በቃ ውሉ የሚጠፋበት? ክሩን መሰለሽ ማድረግ ያለበት ለሸማኔው ራሱን ይስጥ። እኛ ትልቅ የሆነን ይመስለናል፣ በራሳችን ዕውቀት ያደረግን ይመስለናል፣ ሁሉን የምንችል ይመስለናል። አዲስ ሌቭል ላይ ስትወጪ አዲስ ደቭል ይመጣል። አንተ የወደድከውን አድርግ ብለው በሸክላ ሰሪው እጅ በሸማኔው እጅ ለመግባት ፈቃደኞች መሆን አለባቸው። በዲዛይነር የተሰሩ የሚያምሩ ልብሶች ስታያቸው መጀመሪያ ክር ነበሩ። አሁን ስክሪኑ ላይ የሚታየውን ተመልከች። ክሮች ናቸው፣ ግን በቃ ሰላም የተቀመጡ ክሮች ናቸው። በጣም ውድም አይደሉም። ጥቅልል ብለው በሰላም ተቀምጠዋል። ከዛ እነዚህ ክሮች ሸማኔው እጅ ይገባሉ። ሸማኔው እጅ ሲገቡ እነዚህ ተስተካክለው ዝም ብለው ቁጭ ብለው የነበሩ ክሮችን ሸማኔው ምን ያደርጋቸዋል? ምስቅልቅላቸውን ያወጣቸዋል። አሁን ስክሪኑ ላይ ደግሞ እንደሚታየው ምስቅልቅላቸው ይወጣል። ሰላም ነበሩ እና አሁን ብትንትናቸው ወጥቷል፣ ምስቅልቅላቸው ወጥቷል። ለነሱ ለክሮቹ ግራ የሚያጋባ ነው። ሰላም የነበሩ ክሮች ከሸማኔው እጅ ገብተው ተፈውዘው ዝብርቅርቅ ብለው ታያቸዋለሽ። እና ቆይቶ ሸማኔው ምን ያደርጋቸዋል? እነዚህ ሰላም የነበሩትን እዚህ ጋር ሸምኖ ዝብርቅርቃቸውን አውጥቶ አውትፑቱን ስታዩ፣ ውጤቱን ስታዩ በጣም ያማረ ውድ ልብስ ሆኖ ተሰርቶ ታየዋለሽ። አምላክ ፈጣሪ እግዚአብሔር እንደው ለሙስሊሞች አላህ በተለያየ ነገር ይመሰላል። ከሚመሰልባቸው ራሱን ከመሰለባቸው ነገሮች አንዱ ሸክላ ሰሪ ነው። ራሱን ሸክላ ሰሪ መስሎ ያውቃል። አንድ ጊዜ ኤርሚያስ የሚባለው ነብይ አዘዘውና ወደ ሸክላው ሰሪው ቤት ሄዳለው እና ሸክላ ሰሪው ጭቃውን አድርጎ እያሽከረከረ ሸክላ ይሰራል። ኤርሚያስ እያየው፣ ከዛ እጁ ላይ ይበላሽበታል። ሸክላው እጁ ላይ ሲበላሽበት እንደገና ሌላ ዕቃ አድርጎ ሸክላ ሰሪው ይሰራዋል። ከዛ ሸክላ ሰሪው የሚሰራውን አየህ አለው። እግዚአብሔር ነው የሚለው፣ ኤርሚያስን ነው የሚለው። ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ አላችሁ አለው። ዛሬ ሉዓላዊነቱን በጣም አስፈሪ ሉዓላዊነቱን እናያለን። ወደ መንፈሳዊ ትንሽ እናደላለን። ዛሬ ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ አላችሁ አለ። ስለዚህ ምን ማለት ነው? እንደፈለገ አድርጎ ይሰራዋል ማለት ነው። አሁን ሸክላ ሰሪው ጭቃውን ወስዶ ድስት ይሰራዋል፣ ከፈለገ ጀበና ያድርገዋል፣ ከፈለገ አበባ ማስቀመጫ ያድርገዋል፣ ከፈለገ እንደዚህ ብርጭቆ ሰው የሚጠጣበት የክብር ዕቃ ያድርገዋል። ሸክላ ሰሪው ይሰራል። ልክ እንደዛው ፈጣሪ ደግሞ አምላክ ደግሞ እሺ ያሉትን ሰዎች ህይወታቸውን የሰጡትን ሰዎች እንደፈለገ አድርጎ ይሰራቸዋል። አንድ ቦታ እንደውም ሲቆጣ ታየዋል። ሸክላ ሰሪውን ምን ሰራህ ሊል ይችላል ይላል። ሸክላ ሰሪውን ሊናገረው ይችላል። ሸክላ ሰሪውን ምን ሰራህ ምን አደረክ ብሎ ሊገስጸው ይችላል ማለት ነው። እና በሸክላ ሰሪ ይመሰላል። እንግዲህ መንፈሳዊ ነገር ስታወሪ እነዚህ ምሳሌዎች ናቸው። እሱ ራሱን በሸክላ ሰሪ መስሎታል። ከዛ የወደደውን አድርጎ ይሰራል። ምን ይላል መሰለሽ? ሰራለሁ የሚከለክል ማን ነው ሲል ትሰሚዋለሽ ቅዱስ መጽሐፍ ላይ። ሉዓላዊ ነው፣ ሶቨርኒቲ የሱ ነው። ሰዎች ሲታበዩ ከመቀመጫቸው ላይ ከዙፋናቸው ላይ አንስቶ ንጉሱን እዛ ሳር ማስበላት ይችላል።
እና የፈለገውን ማድረግ ይችላል። ጭቃው በሸክላ ሰሪው እጅ እንዳለ በእኔ እጅ ናቸው። አንዳንዴ እንታበያለን። አየሽ፣ እኛ ትልቅ የሆነን ይመስለናል፣ በራሳችን እውቀት ያደረግን ይመስለናል፣ ሁሉን የምንችል ይመስለናል። ከዛ አንዳንዴ ልካችንን ያሳየናል። እኔንም ልኬን ያሳየኛል። ከዛ ሉዓላዊነቱን ታውቂና ኦኬ እሺ ብለሽ በጸባይ ትኖሪያለሽ። ሉዓላዊ ነው። ልክ እንደዚህ አሁን የወደድኩትን አድርጌ እሰራለሁ። ሸክላ ሰሪው ጭቃውን ድስት፣ ጀበና፣ ብርጭቆ፣ በአበባ ማስቀመጫ አድርጎ መስራት እንደሚችል እኔ እናንተን የፈለግኩትን ማድረግ እችላለሁ ብሎ ራሱን በሸክላ ሰሪ መስሏል። ልክ እንደዚሁ እግዚአብሔር የሚመሰልበት ሌላው ምሳሌ ሸማኔ ነው። ይሸምናል። ራቪ ዘካሪያስ የሚባል ሰው ነበረ፣ አሁን በህይወት የለም። እና እሱ የአፖሎጀቲክስ ሰው ነው። አፖሎጀቲክስ ማለት እያንዳንዱ ሰው እያንዳንዱ እምነት ራሱን ዲፌንድ የሚያደርግበት፣ ለሚነሳበት ጥያቄ መልስ ይሰጣል። የሙስሊም አፖሎጀቲክስ አለ፣ የክርስቲያን አፖሎጀቲክስ አለ። እንደዛ ራቪ ዘካሪያ የክርስቲያን አፖሎጀቲክስ ሰው ነበር። እና እሱም ብሎ ጻፈ፣ ግራንድ ዊቨር ብሎ ጻፈ፣ ታላቁ ሸማኔ ብሎ ጻፈ። በጣም ነው የወደድኩት ሐሳቡን። እና ግራንድ ዊቨር ብሎ ያስቀመጠው ፈጣሪ ነው፣ እግዚአብሔር ነው፣ አላህ ነው። ሐሳቡ ምንድን ነው? ቅድሟ ክር አሁንም ትምጣ። እነዚህ ክሮች ህይወታችን ናቸው። እና በቃ ተረጋግተሽ የራስሽን ኑሮ ዝም ብለሽ እየኖርሽ ነው። ህይወቴ ናቸው እነዛ ክሮች፣ ሰላም ናቸው። ከዛ ታላቁ ሸማኔ እጅ ይገባሉ። እንደዛ ክሮች ሆነው ዋጋቸው የወደቀ፣ ውበታቸው ብዙም ማያስደንቅ፣ ጥንካሬያቸው ብዙም ማያስደንቅ ሆነው ሊያልፍ ይችላል። ህይወቴ ነው ያ ክሮቹ። ከዛ ታላቁ ሸማኔ እጅ ይገባሉ። ፍቅር ታላቁ ሸማኔ እጅ ጋር ስትገቢ ይፈውዝሻል። ሸማኔው ዝብርቅርቃቸው እነዛ ተረጋግተው ተጠቅልለው የተቀመጡትን ክሮች ይወስድና ዝብርቅርቃቸውን ያወጣቸዋል፣ ብትንትናቸውን ያወጣቸዋል። ከዛ ክሮቹ ምን የሚሉ ይመስልሻል? በዛ ሰዓት በቃ ሰላም የነበረው ህይወትሽ ሸማኔው ታላቁ ሸማኔ እጅ ገብቶ ሲፈወዝ፣ ዝብርቅርቁ ሲወጣ፣ ብትንትኑ ሲወጣ ኮንፊውዝድ ነው የምትሆኝ። ምን እየተካሄደ ነው የምትዩ። ከዛስ ሸምኖ አሳምሮ የጥበብ ልብስ አድርጎ ሲያወጣ የክት ልብስ የሚባል ነበር አሁን አይደል? ክት ልብስ ሁሌ የማይለበስ ልዩ ልብስ፣ በጣም ለኦኬዥን የሚለበስ። እነዛን ክሮች ወስዶ እንደዚህ በትኗቸው ምስቅልቅላቸው ወጥተው የክብር ልብስ ውብ ሆነው ይሰራሉ። እና ምስቅልቅሉ ይወጣል። ምስቅልቅሉ ሲወጣ ግን ህይወትሽ እየተሰራሽ ነው፣ አሳምሮ እየሰራ ነው። አንዳንዴ ክር ብዙ ጊዜ ሳስተውል ከአቀማመጥም የተነሳ ሊሆን ይችላል ትብትብትብ ይላል። የአንዳንድ ሰው ላይፍ እንደዛ ነው። ምናልባት አሁንም እንደዛ አይነት ሲቹዌሽን ውስጥ ያሉ ሊሆኑ ይችላሉ። እኔም እንደዛ ሆኖብኝ ያውቃል። ይሄ ለመፍታት ይሄ አሁን ክር ሲያያዝ አይተቆነ ተጠላልፎ ለመፍታት ከባድ ነው። በዚህ ስትለው ሊበጠስ ሁሉ ይችላል እና ውሉ ይጠፋባል። በየት በኩል ነው መፈታው? በዚህ ስትለው በዚህ ይቋጠራል፣ በዚህ ስትለው በዚህ ይቋጠራል። ቀላል አይደለም ይሄ የተሰደረ ነገር ሆኖ ከዛም አልፎ የሸማ ልብስ መሆንና አይ ቲንክ አሳም ስቴጅ የሆነ በእኛ ህይወት ያንን የህይወት ምዕራፍ ያለፍን እንኖራለን፣ ወይም እያለፉ ያሉ አሉ፣ ወይም ደግሞ የሚያልፉበት ገና ደግሞ ይኖራሉ። እና ትንሽ ይችኛዋን ጠቀስ ብታረግልኝ ነው የምፈልገው። አሁን ምንድነው የሚተበትብብን? እንደዛ ልንሰራ ስለሆነ ነው? የራሳችን ችግር ነው ወይስ ሌላ ኤክስተርናል ፎርስ የሚያሳድረው ጫና ነው? ምንድነው ሰው በምን ምክንያት ውስጥ ሲገባ ነው እንደዛ ህይወቱ በቃ ውሉ የሚጠፋበት? በጣም ጥሩ ነው። አሁን ውሉ ይጠፋል፣ ክሮቹ ኢንታንግልድ ይሆናሉ፣ ይጠላለፉና ለመፍታት አንደኛ ውሉን ማግኘት ያስቸግርሻል፣ ሁለተኛ ደግሞ ተጠላልፈው ተቀምጠዋል። አሁን እንደውም በጣም ጥሩ ነገር ነው ያነሳሽልኝ።
የዛ ጊዜ ክሩን መሰለሽ ማድረግ ያለበት ለሸማኔው ራሱን ይስጥ። ሸማኔው እንዴት እንደሚፈታ ያውቃል። ታላቁ ሸማኔ ግራንድ ዊቨር እንዴት እንደሚፈታ ያውቃል። ከዚያ ያስገባና ሽመና ስራው ጋር የታሰሩት ሁሉን ያውቃል፣ የሰራሽ እሱ ስለሆነ። ከዚያ የተጠላለፈውን ይፈታል፣ ከዚያ ይፓወዝሻል። ከዚያ እንደዛ ውድ የክት ልብስ በቃ ማጌጫ የክብር ቦታ የምትለበሽ የክብር ዕቃ አድርጎ ይሰራል። ይሄ በየህይወታችን ይመጣል። እኔ በሰላም ተቀምጠሽ ድንገት ነገሮች ዝብርቅርቅ ሲሉ ምንድን ነው ዋትስ ጎይንግ ኦን ትያለሽ። እኔ ባለፉት ሳምንታት አሳልፌያለሁ፣ ግን ልምዱ ስላለኝ ያለፉት ጥቂት ሳምንታት ሸማኔው የሆነ ነገር እየሰራ ነበርና ግራ ምንድን ነው ዋትስ ጎይንግ ኦን እንደዛ ነው የምትይው። ምክንያቱም በሰላም ትኖሪ ነበር፣ ክሮቹ በሰላም ከዛ ሸማኔ የሆነ ነገር ወደ ሰራ ምን እየተካሄደ ነው ትያለሽ። ከዛ ልምዱ ስላለኝ እኔ ኦኬ አዲስ ሌቭል ደግሞ እየመጣ ነው። ኒው ሌቭል ኒው ዴቭል ይባላል። ኒው ሌቭል ኒው ዴቭል። አዲስ ሌቭል ላይ ስትወጪ አዲስ ዴቭል ይመጣል፣ አዲስ ተቃውሞ ይመጣል። ኒው ሌቭል ኒው ዴቭል ነው ስለማውቀው እኔ ኦኬ ዴር ኢዝ ኒው ሌቭል ዴር ኢዝ ኒው ዴቭል፣ ስለዚህ ይታለፋል ብዬ ያለፍኩት። ግን ምንድነው ክሮቹ ድንገት ደግሞ እንደዛ ሲወሳሰቡና ሸማኔው መስራት ሲጀምር መጀመሪያ አሁን ለተመልካቾቻችን የምንነግራቸው እኮ ይሄንን ነው። አንዳንዴ ሰላም የነበረ ህይወታችሁ ድንገት ሲመሰቃቀል ውስብስብ ሲል ምንድነው የተፈጠረው ብላችሁ ስትሉ ሸማኔው እንደሆነ እወቁ፣ ሸክላ ሰሪው እንደሆነ እወቁ ነው። ሸክላ ሰሪው ደግሞ ምን ያደርጋል መሰለሽ? አንዳንዴ ደህናውን ዕቃ ያፈርሰዋል። ደህናውን ጀበና አፍርሶ እንደገና ሌላ አድርጎ ይሰራዋል። እና እኔ በመሰራት አምናለሁ። በሱ እጅ፣ በታላቁ ሸማኔ እጅ፣ በታላቁ ሸክላ ሰሪ እጅ ገብተሽ ፈቃደኛ ሆነሽ ውብና ውድ ሆኖ በመሰራት አምናለሁ። ቀላል ግን አይደለም። በህንፃም ይመሰላል። ህንፃም ሆነሽ ትሰሪያለሽ እና ህንፃ ሆነሽ ስትሰሪ ሰራተኞቹ የተለያዩ ሰራተኞች አሉ። ለምሳሌ ጠራቢዎች አሉ አይደል? ጠራቢዎች አሉ፣ የሚጠርቡሽ ሰዎች አሉ። ትጠራቢያለሽ፣ ከጎን ከላይ ከታች በደንብ የሚጠርቡሽ ሰዎች አሉ። ያለሽ አማራጭ መጠረብ ነው። ሊሾ የሚቀቡ አሉ። ከዛ መጨረሻ ላይ ቀለም የሚቀቡሻሉ። እና እኔ ሁል ጊዜ የምገረመው መሰለሽ ህንፃው ተሰርቶ አልቆ፣ አንዳንዴ ህንፃው ተሰርቶ አልቋል፣ ግን ይሄ ስካፎልዲንግ አለ አይደለም፣ በላስቲክ ምናምን በሚያስጠላ ላስቲክ ሸፍኑታል። አልቋል እኮ ግን ላስቲኮች እንደዚህ ላዩ ላይ ያሉ፣ ከስር የፈራረሱ ነገሮች አሉ፣ የተሰባበሩ ሸክላዎች አሉ። አያምርም። አንድ ወር ስጭው ተቀብቶ አልቆ ፊኒሽንግ ውድ ነው ታውቂያለሽ። ሁሉ ጊዜ ህንፃ የሚሰሩ ሰዎች ፊኒሽንግ ውድ ነው ይላሉ። ህንፃው ፊኒሽንግ ተሰርቶለት ቀለሙ ተቀብቶ መብራት ገብቶ ምናምን ተስተካክሎ እነዛ ላስቲኮች ተነስተው ዙሪያው ተጠራርጎ ጸድቶ ስታየው ህንፃው ዋ ይሄ ነበር እየተሰራ የነበረው። እንደዛ ሰፈሩን ያበላሸው። አንዳንዴ እንደዛ ትሰሪያለሽ፣ ህንፃ ሆነሽ ትሰሪያለሽ። ግን ፔንፉል ነው። ጠራቢው አለ፣ ሚቀባሽ አለ፣ ሊሾ የሚያቦካው አለ። ከዛ እነዛን ታልፊያለሽ። በእንትኖቹ በላስቲኮቹ ትሸፈኛለሽ። ህይወትሽ የዛ ጊዜ አያምርም። ሰዎች አይተው ምንድን ነው እሱ ህይወቷን የሚሉት። ልክ ግን ግንበኛው ደግሞ ሰርቶ ሲጨርስ የሚያነጽሽ እሱ ሰርቶ ሲጨርስ፣ ሸክላ ሰሪው ሰርቶ ሲጨርስ ደግሞ ሲገልጠው ላስቲኩን ሲያነሳ መብራቱን በማታ በዛ ጋር ስታልፍ ይሄ ህንፃ ነበር እንዴት ያለሽ በጣም ያምራል። መሰራትም ሰዎች ፈቃደኞች መሆን አለባቸው። ይሄ ነው ፖይንታችን። ህይወታቸው እንዲለወጥ ከፈለጉ ፈቃድህ ትሁን ማለትን መልመድ አለባቸው። ከዛ በሸክላ ሰሪው እጅ ለመግባት እንደውም አንዳንዴ ፈቅደው አንተ የወደድከውን አድርግ ብለው በሸክላ ሰሪው እጅ በሸማኔው እጅ ለመግባት ፈቃደኞች መሆን አለባቸው። እስቲ ስራው ህይወቴን አንተ አስተካክለው ብለው ይሰጡታል። ከዛ ምስቅልቅል ይላል። ከዛ
አውትፑቱን ስታይ ውጤቱን ስታይ ግን በጣም ነው የሚያምረው። በጣም ውድ ነው ፍቅር እና ይሄንን በመሰራት እኔ ያምናለሁ። አፍርሶም ይሰራል እና አትደንግጡ። እንደዚህ አይነት ነገር እንደውም ጨርሳኝ ነው የሚባለው። ጨርሰህ ስራኝ። የተጀመረ ህንፃ ሆኜ አልቅር። የተጀመረ ህንፃ አያምርም። ተጀምሮ የቆመ መሀል ላይ ገንዘብ ያጥራቸውና ይተውታል። ከዛ ግማሽ ህንፃ ተሰርቷል፣ አያምርም። እንደውም ችግሩ በሚኖርበት ጊዜ ምን መሰለሽ መሆነ ማለት ያለብሽ፣ ጨርሰኝ፣ ጨርሰህ ስራኝ። በቃ ፕሪፔር ነው። አሁን እሱ ለክብር እያዘጋጀሽ ነው፣ ለውብ ለሆነ ነገር ለከፍታ እያዘጋጀሽ ነው። አላውሂም ፍቀጅለት፣ ይስራና ይጨርስ። ፔንፉል ነው፣ ሊያም ይችላል። ግን በሸማኔው እጅ ነሽ፣ በሸክላው እጅ ነሽ እና የእሱን ሉዓላዊነት መቀበል፣ ከዛ ለመሰራት ፈቃደኛ መሆን፣ መታገስ፣ አውትፑቱን መጨረሻ የሚመጣውን ውብ ድንቅ የሆነ ነገር ማሰብ ጥሩ ነው ማለት ነው።